ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ማክሰኞ የምሽቱ የስፖርት የመረጃ ሰዓታችን ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በዛሬው የአመሻሹ ፕሮግራማችን አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮትን ጋብዛችኋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዛችሁ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ማንቸስተር ዩናይትዶች ሞርጋን ጊብስ ዋይትን የብሩኖ ፈርናንዴዝ የረጅም ጊዜ ተተኪ አድርገው እንደሚመለከቱት የመረጃ ምንጩ ይፋ እያደረገ ይገኛል። በተለይ ተጫዋች ባለፉት የውድድር ዓመታት በኖቲንግሃም ፎረስት ቤት ያስመለከተው ጥሩ የሚባለው አቋሙ በቀጣይ ምናልባት ብሩኖ ሚጌል ፈርናንዴዝ ክለቡን በሚለቅበት ሰዓት ላይ ማንቸስተር ዩናይትድ አምጥቶ ይህንን ተጫዋች ለመተካትም ፍላጎት እንዳላቸው ነው የተነገረው። ብሩኖ ከማንቸስተር ዩናይትድ ጋር የሚለያይ ከሆነ ተጫዋቹን ለመተካትም የኖቲንግሃም ፎረስቱ አማካይ ሞርጋን ጊብስ ዋይትም በእጩነትም በርካቶች እያቀረቡት ይገኛሉ። ጊብስ ዋይት የማንቸስተር ዩናይትድ ደጋፊ የሆነ ያደገ ሲሆን ዌይን ሩኒ ደግሞ አርአያው እንደሆነ ጭምር ነው የቅርቡ የመረጃ ምንጮች የሚናገሩት። በተጨማሪም በቻምፒየንስ ሊግ መጫወትን ጨምሮ ራሱን በትልቅ ደረጃ የማሳየት ትልቅ ፍላጎት እንዳለው ይነገራል። እርግጥ ነው ከዚህ በፊት የተለያዩ ትልልቅ ክለቦችን የመቀላቀል እድሉን አግኝቶ ነበር። ለምሳሌ ያክል ማንቸስተር ሲቲን የመቀላቀል ተደጋጋሚ እድሎች እንደነበሩት እናስታውሳለን። ከቶትንሃም ጋርም ለመስማማት በጣም ከጫፍ ደርሶ በመጨረሻዎቹ ፊርማ ብቻ በሚቀረው ሰዓት ላይ ነበር በድጋሚ በኖቲንግሃም ፎረስት ኮንትራቱን እንዳራዘመ በአንድ ወቅት የምናስታውሰውና እንግዲህ በዚህ ምክንያት ወደ ትልልቆቹ ክለቦች ሳያመራ ቀረ እንጂ በኖቲንግሃም ፎረስት ቤት ግን ጥሩ አቋሞችን የሚያሳይ የማንቸስተር ዩናይትድ ደጋፊ እንደሆነም ጭምር ይነገራል። ይሄ ተጫዋች ብሩኖ ፈርናንዴዝ ከዩናይትድ ጋር ባለው ኮንትራት 1 ዓመት ብቻ የቀረው ቢሆንም ማንቸስተር ዩናይትድ ውሉን ለተጨማሪ 12 ወራት የማራዘም አማራጭ እንዳለው ግን ይነገራል። ሆኖም ግን ብሩኖ ፈርናንዴዝ በዚህ ውድድር ዘመን ማንቸስተር ዩናይትድን የመልቀቅ ዕድሉ አነስተኛ እንደሆነም የሚታወቅ ጉዳይ ነው። በዚህ ምክንያት ዩናይትድ ሞርጋን ጊብስ ዋይትን ለማስፈረም የሚደረገው እንቅስቃሴን ለጊዜው እንደገታውን የተነገረው። በዚህ የክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች የማምጣት እድላቸው በጣም ጠባብ ተደርጎ የሚቆጠር ነው። ነገር ግን በሚቀጥሉት የውድድር ዓመታት ግን ወይም በሚቀጥሉት የክረምት ተጫዋቾች የዝውውር መስኮት ግን ብሩኖ ምናልባት ክለቡን በሚለቅበት ጊዜ ግን የዚህ ተጫዋች ተተኪ አድርገው የሚያስቡት ሞርጋን ጊብስ ዋይት ነውና እሱን ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው። ሌላኛው የሚነሳው ጉዳይ ዛሬ በተለይ ዘ አትሌቲክ የተባለው የመረጃ ምንጭ ሰፋ ያሉ ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን ሲያወጣም ተመልክተናል። ከነዚህ መካከል ማንቸስተር ዩናይትድ የፊት መስመር ተሰላፊ ለማስፈረም በገበያው ላይ እየፈለገ እንደሚገኝ የመረጃ ምንጩ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። ይሁን እንጂ ሰሞኑን በተለይ ማንቸስተር ዩናይትድ ከአንድ አጥቂ ጋር ስሙ በትልቁ ሲነሳ ነበር፣ ከኦሌ ዋትኪንስ ጋር። ነገር ግን አሁን ላይ ከኦሌ ዋትኪንስ ይልቅ ግን ሌሎች አማራጮችን መመልከት ምርጫቸው ሊሆን እንደሚችል የሚጠቁሙ መረጃዎችን ደግሞ እየሰማን እንገኛለን። ኦሌ ዋትኪንስን የሚያደንቁት ቢሆንም ነገር ግን አሁን ላይ ይህንን ተጫዋች የመመልከት እቅድ እንደሌላቸው የሚያሳዩ ነገሮች ያሉ። በአንጻሩ ሌላ የአጥቂ መስመር ተጫዋችን መመልከት ምርጫቸው እንደሚያደርጉ ነው በማንቸስተር ዩናይትድ በኩል እየሰማን የምንገኘው። በሌላ በኩል ማንቸስተር ዩናይትድ ተጨማሪ አማካይ እንደሚያስፈርምም እርግጠኛ አለመሆኑን የተነገረው። ይህ እንግዲህ አሁን ላይ ሶስተኛ የአማካይ ስፍራ ተጫዋች ፊርማ የማግኘት እድላቸው ወይም የማስፈረም ነገራቸው አጠራጣሪ ሆኗል። ክለቡ በአሁኑ ሰዓት ያሉትን ተጫዋቾች ቦታ ቀያይሮ ለማጫወትም በማሰብ ላይ እንደሚገኝ የተነገረው። ለምሳሌ ያክል ሁለቱ አዲስ የፈረሙት አንድሬ ሳንቶስ እና ዩሪ ቴሌማንስ አሉ። ከዛ ውጪ ኮቢ ማይኖ በዚህ ቦታ እንዳለ ይታወቃል። እንዲሁም ሜሰን ማውንትም በፕሪሲዝን ባሳዩ አቋም ምክንያት ግን በማንቸስተር ዩናይትድ የአማካይ ስፍራ ላይ ጥሩ ሚና ይሰጠዋል ተብሎ እንደሚጠበቅ ነው የተነገረው። በተለይ ሜሰን ማውንት በቅድመ ውድድር ጨዋታዎች ላይ በአማካይ ቦታው ላይ ወደኋላ ተስቦ ደግሞ መሰለፉ ለዚህ ትልቁ አመላካች ነገርና
በፕሪሲዝን ይህንን ተጫዋች እዛ ቦታ ላይ እየሞከሩት እንደነበር የሚጠቁሙ ነገሮች አሉ። ጥሩ ውጤቶችም እንዳመጣ ጭምር ነው የተገለጸውና በዚህ ምክንያት የማንቸስተር ዩናይትድ አመራሮች ተጫዋቹን ወደ ኋላ ሳብ አድርገው በአማካይ ስፍራው ላይ ማጫወተን ምርጫቸው ላይ ያደርጉ ይችላሉና በዚህ ምክንያት የአማካይ ስፍራ ሶስተኛ ዝውውር የማድረጋቸውን ነገር ሊተዉት እንደሚችሉ ነው ይሄው የመረጃ ምንጭ ጨምሮ እየተናገረ የሚገኘው። ዘ አትሌቲክ ነው እነዚህን ሰፋ ያሉ ጉዳዮችን እያወጣ የሚገኘው። የግራ መስመር ተከላካይነትን በተመለከተ ሉዊስ ሆል አሁንም በዩናይትድ ቅድሚያ የሚሰጠው ተጫዋች ቢሆንም ኒውካስል ዩናይትድ ግን ልጁን የመሸጥ ምንም አይነት ፍላጎት እንደሌለው ነው የሚነገረው። በዚህ ምክንያት ዝውውሩ እጅጉን በጣም አስቸጋሪ ይሆንባቸዋል ተብሎ ይታሰባል ለማንቸስተር ዩናይትዶች። ሉዊስ ሆል በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። ሆኖም ግን የሱ ዝውውር ግን በጣም ውስብስብ ከሚባሉ ዝውውሮች መካከል አንደኛው ሊሆን እንደሚችል እየተነገረ ነው። የኒውካስል ዩናይትድ ሰዎች በግልጽ በውስጥ የ21 ዓመቱን ፉልባክን መሸጥ እንደማይፈልጉ ነው እየተናገሩ የሚገኙት። ኒውካስል ከወዲሁ አንቶኒ ጎርደንን፣ ሳንድሮ ቶናሊን ከሸጡ በኋላ ብሩኖ ጊማሬሽን ደግሞ ላለማጣት ጥረት ላይ ባለበት በዚህ ሰዓት ሉዊስ ሆልን ይለቃል ተብሎ በጭራሽ እንደማይጠበቅ ነው ዳቪድ ኦርነስቲን እየተናገረ የሚገኘውና በዚህ ምክንያት ማንቸስተር ዩናይትዶች በግራ ፉልባክ ላይ በቀዳሚነት የሚመርጡት ይህንን ተጫዋች የማግኘታቸው ነገር አጠራጣሪ ሊሆን እንደሚችል ይኸው የመረጃ ምንጭ እየተናገረ እንደሚገኝ ዘገባው እየጠቆመ የሚገኘው። ሌላኛው የሚነሳው ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድን የሚለቁ ተጫዋቾችን በተመለከተ ኢታን ዊትሌ የኤቨርተን ትኩረትን መሳቡ እየተነገረ ይገኛል። በተጨማሪም ሃሪ አማስ፣ ጆሹዋ ዘርክዚ፣ ራዴክ ቪቴክ፣ ቶቢ ኮሊዬ የዝውውር መስኮቱ ከመጠናቀቁ በፊት ክለቡን ለቀው ሊወጡ ይችላሉ ተብሎ የሚጠበቁ እየተነገሩ የሚገኙ ተጫዋቾች እንደሆኑ ነው ይፋ እየተደረገ የሚገኘው። በተለይ ከጆሹዋ ዘርክዚ ጋር በተያያዘ የጣሊያን ክለቦች ተጫዋቹን ለማስፈረም በጣም ትልቅ ጥረቶችን እያደረጉ እንዳለ የሚያሳዩ ነገሮች ያሉ። ከዛ ውጭ ግን ታዳጊዎቹ ተጫዋቾች በተለይ በአካዳሚ ውስጥ የምናውቃቸው ተጫዋቾችና በዚህ በፕሪሲዝን ቆይታ ላይም ለማንቸስተር ዩናይትድ የዋናው ቡድን የተወሰኑ እንቅስቃሴዎችን ያደረጉ ተጫዋቾችም በሚቀጥለው በዚህ በክረምቱ የተጫዋቾች የዝውውር መስኮትና በሚቀጥለው የውድድር ዓመት በሌሎች ክለቦች በውሰት አሊያም አንዳንዶቹ ደግሞ በቀጥታ ሽያጭም ልንመለከታቸው እንችላለን። ከነዚህ መካከል ሃሪ አማስ አንደኛው ነው። በተለይ የቀድሞ ማንቸስተር ዩናይትድ ሌጀንዶች ይሄኛው ተጫዋች ስለመሸጡ ምንም የተዋጠላቸው ጉዳይ አይደለም። በተለይ በዛ ቦታ ላይ ተጫዋቾችን እንደሚተኩ ለምሳሌ ሉዊስ ሆል የሚመጣ ከሆነ የሃሪ አማስን መሸጥ የማይቃወሙ በርካቶች ናቸው። ነገር ግን ሉዊስ ሆል በዚህ አሁን ባለው ሂደት የመምጣት እድሉ በጣም ጠባብ ነውና ሌላ ተስፈኛ የሚባል ታዳጊ ተጫዋችን ምናልባት በአካል ብቃት ካልሆነ በስተቀር ወይም ደግሞ ከፊዚካሊቲ ጋር ካልሆነ በስተቀር በጣም ተሰጥኦ ያለውን ተጫዋችን መልቀቅ በጣም ጥሩ አይደለም ብለው ነው የሚያስቡት ሃሪ አማስን እና እሱ ቢቆይ በጣም ተመራጭ ነው የሚሉ አይነት ሀሳቦችን እየሰጡ ነው። በግብ ጠባቂነት ጥሩ ጊዜያቶችን ያሳለፈው ራዴክ ቪቴክ በቋሚነት መጫወትን ስለሚመርጥ አሁን በማንቸስተር ዩናይትድ ቤት ደግሞ ሴኔ ላሜንስ ስለሆነ ቋሚ ግብ ጠባቂው ራዴክ ቪቴክ በቋሚነት የመሰለፍ እድልን ማግኘት እንደማይችል ስለተረዳ ወደ ሌሎች ክለቦች ማምራት ይፈልጋል ተብሏል። ቶቢ ኮሊየርም በተመሳሳይ በዚህ የዝውውር መስኮት በውሰት አሊያም በሽያጭ ክለቡን ከሚለቁ ተጫዋቾች መካከል አንደኛው ሊሆን እንደሚችል ነው እየተገመተ የሚገኘው። ማንቸስተር ዩናይትዶች ስፖንሰር እንዳገኙ የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የልምምድ ማሊያ ስፖንሰርሺፕ ስምምነትን እንደፈጸሙ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች የብሪቴንያውን ተቋም ቤትዌይ ነው የልምምድ ማሊያ ስፖንሰራቸው አድርገው እንደመረጡት እየተነገረ የሚገኘው። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ በማሊያው ላይ እንደሚያስቀምጥ ተነግሯል። እንግዲህ እንዳልኳችሁ በልምምድ ሜዳ ላይ ነው ይህንን ነገር የሚያደርጉት እንጂ በዋናው ሜዳ ላይ ግን አሁንም በስናፕ ድራገን እንደሚቀጥሉ ነው የሚታወቀው። ነገር ግን ቤትዌይ የልምምድ ስፖንሰራቸው የልምምድ ማሊያ ስፖንሰራቸው እንደሚሆን ይፋ ተደርጓል። የስፖንሰር ስምምነቱ ለማንቸስተር ዩናይትድ ወደ 20 ሚሊዮን ፓውንድ አካባቢ እንደሚያስገኝለት ጭምር ነው የተነገረውና ይሄ በጣም ጥሩ ገቢን እንዳገኙበት ጭምር የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው ጠቁመዋል። ከማንቸስተር ዩናይትድ ጋር በተያያዘም ዛሬ ከጠዋት ጀምሮ ሲሰሙ የነበሩ የዝውውር ጉዳዮች ደግሞ እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል ብሩኖ ጊማሬሽን ለማስፈረም መቃረቡ እየተነገረ ነው። አርሰናል የመሃል ሜዳ ክፍሉን ለማጠናከር ብራዚላዊውን አማካይ ብሩኖ ጊማሬሽን ኢላማ እንዳደረጉት የሚታወቅ ጉዳይ ነው።
ብሩኖ ጊማሬሽ ትናንትና ወደ ስፔን በማቅናት የኒውካስል ዩናይትድ ስብስብን መቀላቀሉ ይፋ ተደርጓል። እርግጥ ነው። ሆኖም ግን ለጉዳዩ በጣም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ግን አሁን ላይ የብሩኖ ጊማሬሽ ሁኔታ ፍጻሜውን ሊያገኝ በጣም ወደ መጨረሻው ምዕራፍ ላይ መግባታቸውን የሚያሳዩ ነገሮችን ነው እየጠቆሙ የሚገኙት። ኒውካስል ዩናይትድ ብሩኖ ጊማሬሽን የመሸጥ ፍላጎት ኖሮት እንደማያውቅ ነው የኒውካስል ዩናይትድ የመረጃ ምንጮች በስፋት እየተናገሩ እንደሚገኙ ዘገባው የጠቆመው። ይሁን እንጂ በሁለቱ ክለቦች መካከል ያለው ስሜት ግን ዝውውሩ ይከናወናል የሚል መሆኑን ነው ዘገባዎቹ እየጠቆሙ የሚገኙትና በዚህ መሰረት ተጫዋቹ የመሸጥ እድሉ በጣም ሰፊ እንደሆነና በቅርብ ቀናት ውስጥም አርሰናልን እንደሚቀላቀል ነው ይኸው የመረጃ ምንጭ የተናገረው። ሌላኛው ቪኒሲዮስ ጁኒየርን ይመለከታል። ምናልባት እንግዲህ አርሰናሎች አሁን የቪኒሲዮስ ጁኒየር ጉዳይን በጣም በጥብቅ እየተከታተሉት እንደሚገኙ ይታወቃል። አርሰናሎች ግን ምናልባት ካልተሳካላቸው የዚህ ተጫዋች የዝውውር ጉዳይ ሌሎች ተጫዋቾችን ማነጋገር አለባቸው ወይም ሌሎች ተጫዋቾችን መመልከት አለባቸው ተብሏል። ሰሞኑን እንደሰማናቸው መረጃዎች ከሆነ አንድሪያ ቤርታም አንድን ተጫዋች ሲፈልግ ከጎኑ ደግሞ ሌላ ተጫዋችን በዛው ቦታ ላይ የሚጫወት ጥሩ ተጫዋችን ማስፈረም ወይም ደግሞ እሱንም መከታተል እንደሚመርጥ ይነገራል። በአንድ ተጫዋች ላይ ብቻ የዝውውር እቅዶቹን ማጠናቀቅ አይፈልግም ወይም ደግሞ አንድ ተጫዋች ላይ ብቻ ድርድሮችን በማድረግ የሚቀጥል አይነት ሰው እንዳልሆነ ነው የተነገረው። በዚህ ምክንያትም ከጎን ደግሞ ሌሎች ተጫዋቾችንም ለማነጋገር ጥረቶችን የሚያደርግ እንደሆነ ጭምር ይፋ ተደርጓልና የቪኒሲዮስ ጁኒየርን ጉዳይ እንዳለ ሆኖ በጎን ግን ሌሎች አማራጮችንም በክንፍ ቦታው ላይ እየተመለከቱ ይገኛሉ ተብሏል። ምናልባት ከሚመለከቷቸው መካከል አንደኛው ብራድሊ ባርኮላ ነው። የፓሪስ ሰን ዠርሜኑ ተጫዋች በጣም ፈጣን ነው። ድሪብሉ በጣም የተካነ እንደሆነ ይነገራል። የጎል እድሎችን መፍጠር የሚችል አይነት ተጫዋች ነው። ለአርቴታ የጨዋታ ስርዓትም በጣም ይስማማል ተብሎ ይታሰባል። ምናልባት ሌላኛው አማራጭ ይሆናል ተብሎ ይታሰባል። ምናልባት ከዚህ ዝውውር ጋር በተያያዘ ከባዱ ነገር ሊሆን የሚችለው አሁን ላይ ሊቨርፑል ይህንን ተጫዋች ለማስፈረም በጣም ጥሩ እድል ላይ መሆኑን ተከትሎ የመሳካት እድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ነገር ግን የአርሰናል ሌላኛው ኢላማ እንደሆነ ይነገራል ብራድሊ ባርኮላ። በዛ ላይ ፓሪስ ሰን ዠርሜን የለጠፉበት ዋጋ ደግሞ እጅግ በጣም ከፍተኛ እንደሆነ የሚያሳዩ መረጃዎችን ነው በተደጋጋሚ እየተመለከትን የምንገኘው። ነገር ግን አርሰናሎች እንደ ፕላን ቢ ከሚመለከቷቸው አማራጮች መካከል ነው ብራድሊ ባርኮላ። ሌላኛው ኬናን የልዲዝ ነው። ይህኛውም ተጫዋች ወጣትና በጣም ተስፋ ሰጪ ተጫዋች እንደሆነ ይነገራል። በግራ ክንፍነት በ10 ቁጥር ሚና በአጥቂ ቦታ ላይም ጭምር መጫወት የሚችል አይነት ቨርሳታይል የሚባል አይነት ተጫዋች ነው። አርሰናል ከዚህ በፊትም ፍላጎት አሳይቶበት ነበር። በተለይ ይሄ የክረምት ተጫዋቾች የዝውውር መስኮት መከፈቱ የመጀመሪያዎቹ ሳምንታት ላይ ተጫዋቹ ላይ ፍላጎቶች አሳይተውበት እንደነበር የሚታወስ ጉዳይ ነው። ነገር ግን አሁንም ቢሆን ተጫዋቹን ለማስፈረም እንቅስቃሴዎችን ያደርጋሉ። በተለይ የቪኒሲዮስ ጁኒየር ጉዳይ የማይሳካ ከሆነና ኬናን የልዲዝም በዚህ እቅድ ውስጥ እንዳለ ጭምር ነው የሚነገረው። ሌላኛው ራፋኤል ሊያኦ ነው። የኤሲ ሚላኑ ተጫዋች ልምድ እንዳለው ይታወቃል። በጣም ፈጣን የክንፍ መስመር ተጫዋች ነው። በሚላን ያለው ሁኔታ እንግዲህ ከተቀየረ ለአርሰናል ሌላኛው ጠንካራ አማራጭ ይሆናል ተብሎ ይጠበቃል። ነገር ግን እንግዲህ አንዳንድ ጊዜ የመከላከል ስራዎች ላይ በጣም ትኩረት ማጣቶችን ያደርጋል ወይም ደግሞ ቡድኑ በሚከላከልበት ሰዓት ላይ ማገዞቹ ላይ በጣም ደካማ ነው የሚሉ አይነት ሀሳቦችን ከራፋኤል ሊያኦ ጋር በተለየ ይነሳሉ። ትልልቅ የአውሮፓ ክለቦችን በዚህ የክረምት ተጫዋቾች የዝውውር መስኮት ከኤሲ ሚላን ጋር እንደሚለያይ እንኳን እየታወቀ ወይም ደግሞ በኤሲ ሚላን መቀጠል እንደማይፈልግና ሌሎች ቻሌንጆችን በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚፈልግ ከተናገረ በኋላ እንደ ከዚህ ቀደሙ ይህንን ተጫዋች ለማስፈረም በርከት ያሉ ክለቦች ርብርቦችን አላደረጉም። እንደውም የቱርክ ክለቦች ሁለት የቱርክ ክለቦች ራፋኤል ሊያኦን ለማስፈረም ጥረቶችን እያደረጉ የሚገኙበት ሁኔታ ነው ያለውና የራፋኤል ሊያኦንም ሁኔታ ሊመለከቱ እንደሚችሉ ግን በአርሰናል በኩል ሌላኛው የሚታመን ተጫዋች ነው። ኒኮ ዊሊያምስ ምናልባት ይሄኛው ተጫዋችን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ፍጥነቱ ከዛ ውጪ አንድ ለአንድ የማለፍ ብቃቱና የፈጠራ አቅሙ በአውሮፓ ምርጥ ከሚባሉ የክንፍ መስመር ተጫዋቾች መካከል አንደኛው ነው የአትሌቲክ ቢልባኦ ኒኮ ዊሊያምስ እና እሱንም ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት የክረምት የዝውውር መስኮት ሊሆን ይችላል። ምናልባት የቪኒሲዮስ ጁኒየር ጉዳይ የማይሳካላቸው ከሆነ እነዚህን ተጫዋቾች ሊመለከቱ እንደሚችሉ ነው የተገለጸው። ሌላኛው ግን በአርሰናል ቤት ምናልባት ትልቅ እንቅስቃሴ መደረግ ይኖርበታል ተብሎ የሚታሰበው ከብሩኖ ጊማሬሽ እና ከቪኒሲዮስ ጁኒየር ዝውውር ጎን ለጎን አርሰናል የዊሊያም ሳሊባንም አለመኖር ለመሸፈንም እንዲሁ ተጨማሪ የመሀል ተከላካይ ለማስፈረም ትኩረት ሰጥቶ እየሰራ እንደሚገኝ ነው እየተገለጸ የሚገኘው። ስለዚህም የጊማሬሽም ዝውውር እንዳለ ሆኖ ቪኒንም ለማስፈረም ጥረቶችን እያደረጉ እንዳለ ሆኖ ግን አሁንም ቢሆን የሳሊባ ጉዳትን ተከትሎ የእሱንም ቦታ ተጫዋች ለማስፈረምም ጥረቶችን እያደረጉ ነው። በተከላካይ ቦታ ላይም ሌሎች ተጫዋቾችን ለማስፈረም በጣም በትኩረት እየሰሩ እንደሚገኙ ይሄው የመረጃ ምንጭ እየተናገረ ይገኛል። ፋቢዮ ቪየራ እንዲሁ ደግሞ ሪስ ኔልሰን እና ጋብሪኤል ሄሱስ አሁንም ለዝውውር ክፍት ናቸው። ለእነሱ ተስማሚ ጥያቄዎች ከመጡ
አርሰናል ለመሸጥ ፍላጎት አለው። በተለይ ፋቢዮ ቪዬራ በጀርመን ክለቦች የሚፈለግ አይነት ተጫዋች እንደሆነ ይታወቃል። በውሰት ባሳለፈበት ክለብም በጣም ጥሩ ጊዜያቶችን ማሳለፉን ተከትሎ አሁንም በዛው ክለብ መቀጠልን እንደሚመርጥ ወይም ደግሞ በዛ ክለብ መቆየት እንደሚፈልግ የሚያሳዩ ነገሮች እንዳሉ ይነገራል። ጋብሪኤል ሄሱስም ቢሆን በአጥቂ መስመር ላይ አሁን ሌሎች አማራጮች እንዳሉ ይታወቃል እና አሁን ከአማራጭ ደረጃዎቹ ዝቅ ያለ ተጫዋች ሆኗል። ወይም በአርሰናል ቤት እንደ ከዚህ ቀደሙ የመጀመሪያ አስተላለፍ ውስጥ የመካተት እድሉ በጣም ጠባብ ይሆናል ተብሎ ስለሚታሰብ በቋሚነት መጫወት የሚችልበትን ክለብ ለመቀላቀል ፍላጎቱ አለው። የጣሊያን ክለቦች ደግሞ ፍላጎት እንዳሳዩበት ነው የሚነገረው። ሪስ ኔልሰንም በዚህ ክረምት ከሚለቁት የአርሰናል ተጫዋቾች መካከል ይሆናል ተብሎ ነው የሚጠበቀው። ከቲምበር ጉዳት ጋር በተያያዘ አንዳንድ ጉዳዮችን እናንሳ። እንግዲህ ቢቢሲ ስፖርትን ጨምሮ ሌሎች ታማኝ የሚባሉ የመረጃ ምንጮች በተለይ ሳሚ ሞክቤል ይፋ እንዳደረገው ከሆነ ዩሪያን ቲምበር በአርሰናል የስፔን የቅድመ ውድድር ወይም ፕሪሲዝን ልምምድ ካምፕ ውስጥ ቆይታውን አቋርጦ ባለፈው ሳምንት ለጥቂት ጊዜ ወደ ለንደን አቅንቶ እንደነበር ይኸው የመረጃ ምንጭ ይናገራል። ይህ ወደ እንግሊዝ ያደረገው ጉዞ ደግሞ ባለፉት ወራት ሲያስቸግረው ለነበረው የብሽሽት ጉዳትም አስቀድሞ የታቀደ የሕክምና ክትትል እንጂ አዲስ ጉዳት ማገርሸት ወይም ደግሞ አዲስ ጉዳት እንዳልገጠመው አለመሆኑን ነው ክለቡ አጥብቆ እንዳረጋገጠው የተናገረው። ተጫዋቹ ሕክምናውን ጨርሶ ወደ ክለቡ ስብስብም እንደተመለሰ ጭምር ይፋ ተደርጓል። ምናልባት ቀጣይ ጨዋታዎች ላይ ተሳትፎ ይኖረዋል ወይ በርካቶች የሚጠብቁት ነው። ምንም እንኳን የተጫዋቹ የማገገም ሂደት በጥሩ ሁኔታ ላይ ቢገኝም ለጥንቃቄ ሲባል ግን አርሰናል በቅድመ ውድድር ዘመን ጨዋታዎች ላይ ወይም ቀጣይ የሚያደርጓቸው የአቋም መፈተሻ ጨዋታዎች ላይ ሜዳ ላይ ገብቶ የመሰለፉ ነገር እጅግ በጣም ጠባብ ይሆናል ተብሎ እንደሚጠበቅ ነው የተነገረው። ምናልባት የተጫዋች የክለቡ የሕክምና ቡድን ቲምበርን በጥንቃቄ እየተከታተለው ሲሆን አዲሱ የውድድር ዘመን በይፋ ሲጀመር የማገገም ሂደቱ ሙሉ ለሙሉ አጠናቆ ወደ ሜዳ የሚመለስበት እድሉ እንዳለና በክለብ ውስጥም ትልቅ ተስፋና መተማመንንም እንደሰጠ ጭምር ነው እየተገለጸ የሚገኘውና በቀጣይ ጊዜያትም ከጉዳት ነፃ ሊሆን የሚችልበት እድሉ እንዳለ እየተገለጸ እንደሚገኝ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎች እየወጡ የሚገኙት። ሌላኛው ከክሪስቶስ ዞሊስ ጋር በተያያዙ የሚነሱ አንዳንድ ጉዳዮችን ደግሞ ወደ እናንተ እናደርስ። ዞሊስ እስካሁን በክለቡ ቆይታው ስላስገረመው ነገር ጥያቄ ቀርቦለት ምላሹን ሰጥቷል። ከሁሉም በላይ ያስገረመኝ በጂም ከሚደረገው የማሟሟቂያ ልምምድ ጀምሮ እስከ ዋናው የሜዳ ላይ ልምምድ ድረስ ለእያንዳንዱ ነገር የሚሰጠው ከፍተኛ ቁርጠኝነትና ትኩረት፣ የልምምዶቹ ጥንካሬ በጣም አስገርመውኛል ሲልም ጭምር ነው የተናገረው። ከጥንካሬ ማሳደጊያ ልምምዶች እስከ ማገገሚያ ስራዎችም ድረስ እያንዳንዱ ተጫዋች ከራሳቸው የሚጠበቅባቸውን ነገር ያሳድጋሉ። ምርጥን አቋማቸውንም ለመስጠትም ጭምር ይታገላሉ። ይህም ደግሞ በቡድን ውስጥ ያለውን ከፍተኛ የብቃት ደረጃንም ያንጸባርቃል ተብሎ ነው የሚታሰበው። የወዳጅነት ጨዋታዎችና የልምምድ እንቅስቃሴዎች እንኳን ሳይቀር ሁሉም ሰው በከፍተኛ ትኩረትና ቁርጠኝነት ጭምር ነው የሚሳተፉት። ፕሮፌሽናሊዝምን ጠብቄ የነበረ ቢሆንም በዚህ ደረጃ ግን ይደርሳል ብዬ በጭራሽ ገምቼ አላውቅም ነበር። በጣም ኦቨር ፕሮፌሽናሊዝም ነው ያለው ሲልም ጭምር ይናገራል። እያንዳንዱ ተጫዋቾች በእያንዳንዱ የልምምድ ክፍለ ጊዜ ለማለፍም ምን ያክል እንደሚጓጉ ስትመለከት ሁሉም በከፍተኛው ደረጃ ለመወዳደር ዝግጁ መሆኑን ትረዳለህ ብሏል። የአርሰናል ተጫዋቾች ስትሆነ ደግሞ ሊገኙ ለሚችሉ ዋንጫዎችም በሙሉ መወዳደር ትፈልጋለህ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው ክሪስቶስ ዞሊስ እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የማንቸስተር ሲቲን ደግሞ አንዳንድ ጉዳዮችን እንገራቸው። ማንቸስተር ሲቲ ቤት ቆያለሁ ብሏል ማቴዮ ኮቫቺች ሲናገር። የማንቸስተር ሲቲው አማካይ የሆነው ማቴዮ ኮቫቺች በክለቡ እንደሚቆይ በሰጠው አስተያየት ላይ ይፋ አድርጓል። በክለቡ የአንድ ዓመት ኮንትራት የሚቀረው ኮቫቺች ስሙ ከኢንተር ሚላን እና ሌሎች ክለቦች ጋርም እየተያዘ እንደነበር ነው የተገለጸው። ይሁን እንጂ ኮቫቺች ከአዲሱ አሰልጣኝ ኤንዞ ማሬስካ ጋር እንደተነጋገረና በክለቡ እንደሚቆይም እንደገለጸ ጭምር ነው የተናገረው። ከአሰልጣኙ ጋር አውርተናል። እሱ በእኔ እምነት አለው፣ ነገር ግን ራሴን ማሳየትና በጥሩ ቁመና ላይ መሆንም አለብኝ ሲልም ጭምር ነው ኮቫቺች የሚናገረው። ኮቫቺች ባለፈው የውድድር ዘመን ባጋጠመው ጉዳት ምክንያት አብዛኛው ውድድር እንዳመለጠው የምናስታውሰው ጉዳይ ነው። በዚህ የውድድር ዓመት ግን ጠንክሬ እሰራለሁ፣ ቡድኑንም በደንብ ከፍ ለማድረግ እሞክራለሁ፣ በክለቡም እቆያለሁ ሲልም ጭምር ነው ማቴዮ ኮቫቺች የተናገረው። ሪያን አይት ኑሪም ይናገራል። ባለፈው የውድድር ዘመን ለዚህ ክለብ ማበርከት የነበረብኝን አስተዋጽኦ ማበርከት ስላልቻልኩኝ ብዙም ደስተኛ አልነበርኩም። መጀመሪያ ላይ ጉዳት ስለደረሰብኝ ከባድ ጊዜ ነበር። ከዚያም ከጉዳቴ ከተመለስኩኝ በኋላ ለዚህ ቡድን የተቻለኝን ሁሉ ለማድረግ ሞክሬ ነበር። የዚህ ቡድን አካል በመሆኔ በጣም ደስተኛ ነኝ ሲልም ጭምር ነው ሪያን አይት ኑሪ የተናገረው።
ሮድሪ ከሪያል ማድሪድ ውጪ ለሌላ ክለብ መጫወት አይፈልግም ተብሏል። ማድሪድም እሱን አጥብቆ ይፈልገዋል። ሪያል ማድሪድ በቅርቡ የ50 ሚሊዮን ዩሮ ጥያቄ አቅርቦ ነበር። ማንቸስተር ሲቲ ግን ሮድሪ እስከ 80 ሚሊዮን ዩሮ ዋጋ እንደሚያወጣና ማድሪድም ይህንን ከልክ በላይ ደግሞ ዋጋ እንደሆነ እንደሚያስቡ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሁጎ ቪየና ለቅድመ ውድድር ዘመን ዝግጅት ወደ ኤዥያ ከተጓዘው የማንቸስተር ሲቲ ቡድን ጋር ተቀላቅሏል ተብሏል። የስፖርት ዳይሬክተሩ በአሁኑ ሰዓት ከኤንዞ ማሬስካ ጋር በቅርበት እየሰራ የሚገኝ ሲሆን በክለብ ውስጥም ቁልፍ የአመራር ሚናንም እንደተረከበ ጭምር ነው የተገለጸው። ማንቸስተር ሲቲ አሁንም ቢሆን በአዩብ ቦአዲን ለማስፈረም እየሰራ እንደሚገኝ ይፋ ተደርጓል። ነገር ግን ሊል ለተጫዋቹ የጠየቀውን ዋጋ ካልከፈለ በስተቀር አዩብ ቦአዲን ለመልቀቅ ፈጽሞ ፍቃደኛ እንዳልሆኑ የመረጃ ምንጮቹ እየጠቆሙ ይገኛሉ። ነገር ግን አሁንም ቢሆን ይህንን ተጫዋች ለማስፈረም በጣም ጠንክረው እየሰሩ ይገኛሉ ማንቸስተር ሲቲዎች እንደሚነገረው ከሆነ። በዚህ የቸልሲ ጉዳዮችንም እንዲሁ እናነሳላችሁ። ቸልሲ የዲየጎ ኮስታን የግብ ጠባቂውን ማለት ነው የ60 ሚሊዮን ዩሮ የውል ማፍረሻ ክፍያ ለመክፈል ዝግጁ እንደሆነ ተነግረዋል። ቻቪ አሎንዞም የፖርቶን ግብ ጠባቂ የመጨረሻ ትልቅ ፈራሚ አድርጎ መርጦታል። ሰማያዎቹ በስታንፈርድ ብሪጅ ካደረጉት ታላቅ የክረምት የቡድን ግንባታ በኋላ የፖርቱጋል ብሔራዊ ቡድን ግብ ጠባቂውን በቻቪ አሎንዞ ስብስብ ውስጥም ዋነኛው የቀረው ብቸኛው ማሟያ አድርጎ ይመለከተዋል። ዲየጎ ኮስታ በቅርቡ የፖርቱጋል ሱፐር ካፕን ያሸነፈ ሲሆን መረጃዎች እንደሚያመለክቱት ወደ ቸልሲ የሚደረገው ዝውውርንም በጣም እየተቃረበ እንደሚገኝ ነው የተገለጸው። ስለዚህ ዲየጎ ኮስታን ለማስፈረም ቸልሲ በጣም ጥሩ እንቅስቃሴዎችን እያደረገ እንዳለ የሚጠቁሙ መረጃዎችን ነው እየሰማን እንደምንገኝ ዘገባው በትልቁም እያጠናከረ የሚገኘው። ቻቪ አሎንዞ ይናገራል። አሁንም ወሳኝ ሚናን የሚጫወቱ ጥቂት ቁልፍ ተጫዋቾች ይጎሉናል ሲልም ቻቪ አሎንዞ ይናገራል። ጉዳዩ ስለ እግር ኳስ ብቻ አይደለም፣ ስለ ቡድን መንፈስም ጭምር ነው። በቅርቡ ወሳኝ ሚናን የሚጫወቱ ተጨማሪ ተጫዋቾች ይቀላቀሉናል ወደ ቡድናችን ሲልም ነው ቻቪ አሎንዞ አዲሱ የቼልሲ አሰልጣኝ ስለ ቼልሲ አሁን ስላለው ስብስብም ጭምር ሀሳቡን እየሰጠ እንደሚገኝ የተነገረው። ፖርቱጋላዊው የመስመር አጥቂ ፍራንቼስኮ ኮንሴሳው ዩቬንቱስን የሚለቅ ከሆነ ከዩናይትድ እና ከሊቨርፑል ይልቅ ምርጫው ቼልሲን መቀላቀል እንደሆነ የጣሊያኑ የመረጃ ምንጭ የሆነው ጋዜታ ዴሎ ስፖርት መረጃውን ይፋ እያደረገ ይገኛል። ኮንሴሳው ቼልሲን ይመርጣል ተብሏል። ዩቬንቱስ የገንዘብ አቅሙን ለማጠናከር በሚያደርገው ጥረት ውስጥም የኮንሴሳው የወደፊት እጣ ፈንታን ለመወያየትም ዝግጁ ነው ተብሏል። በሄንዌት ባዲያሼል ወደ ዩቬ በነበሩ ንግግሮች ላይም የኮንሴሳው ስምም ጭምር እንደተነሳ ነው ቼልሲ ይህንን ተጫዋች ስለማምጣትም እያሰበ እንደሚገኝ ጭምር ነው የመረጃ ምንጩ የተናገረውና ፖርቱጋላዊው ኮንሴሳውም ለቼልሲ ቅድሚያ ይሰጣል ተብሎም ይጠበቃል። ቻቪ አሎንዞ ተጫዋቾቹም ከእርሱ የጨዋታ ፍልስፍና ጋር እንዴት እየተላመዱ እንደሆነ ሲጠየቅ ምላሹን ተናግሯል። እንግዲህ አሁንም ቢሆን ቡድኑ ጠቃሚ ሚና የሚኖራቸው ጥቂት ተጫዋቾችም ይመጣሉ። ቢሆንም ግን ከኛ ጋር ባሉ ተጫዋቾች ጋር ኳስ ቢኖረንም ሆነ ከኳስ ጋር ደግሞ በሌለን እንቅስቃሴ ላይ የምንፈልገውን የጨዋታ መንገድ ላይ እየሰራን ነው። በእርግጥም ይህ ጊዜም የሚፈለግ ሂደት ነው። እኛም ገና በመጀመሪያው ደረጃ ላይ እንደምንገኝ እናውቃለንና በቀጣይ በትልቁ ማሻሻል ይኖርብናል ይህንን ቡድን ሲልም ጭምር ነው የተናገረው አሰልጣኝ ቻቪ አሎንዞ ሲናገር። የሪያል ማድሪድን ጉዳዮች ደግሞ እንንገራቸው። ሪያል ማድሪድ በያን ዲዮማንድ ዝውውር ዙሪያ እስካሁን ከሊያብዜሽ ጋር ስምምነት ላይ መድረስ እንዳልቻለ ነው የተገለጸው። ሁለቱ ክለቦች በዛሬው ዕለትም በዝውውሩ ዙሪያ ተጨማሪ ንግግሮችን በማድረግ ቀጠሮ መያዛቸውን ነው ዘ አትሌቲክ የዘገበው። ሁለቱ ክለቦች በሳምንቱ መጨረሻ በፊትም ከስምምነት ይደርሳሉ ተብሎ እንደሚጠበቅ ይፋ ተደርጓል። የላይፕዚግ ኃላፊ የሆኑትም እንግዲህ የስምምነት ደረጃ ላይ አለመድረሳቸውን ነው ትላንትና ገልጸው እንደነበር የሚታወሰውና ከስምምነት ደርሰዋል ተብሎ የተዘገቡ መረጃዎችም ጭምር የሐሰት ናቸው ሲልም ነው ይሄ የአርቢ ላይፕዚግ ፕሬዝዳንት ወይም የስራ ኃላፊም ሲናገሩ የነበሩት። በቀጣይ ግን ምናልባት ፕሬዝዳንቱ እንደተናገሩት ከሆነ ከሪያል ማድሪድ ጋር ንግግሮችን እያደረግን እንገኛለን፣ ከስምምነትም የምንደርስ ይመስለኛል ሲልም ነው የተናገረው። ሪያል ማድሪድ በዚህ ሳምንት ከቪኒሲዮስ ጁኒየር ተወካዮች ጋር በውል ማራዘም ዙሪያ ለመነጋገር ቀጠሮ እንደያዘም ይፋ ተደርጓል። ከዚህ ንግግር በኋላ የሪያል ማድሪድና የቪኒሲዮስ ጁኒየር የወደፊት ቆይታ በይፋ ይታወቃል ተብሎም ይጠበቃል። ቪኒሲዮስ ጁኒየር ከዚህ ቀደም ጠይቆ የነበረውን 30 ሚሊዮን ዩሮ የሚጠጋ ዓመታዊ ክፍያን ለመቀነስ ፍቃደኛ እንደሆነ ነው የተነገረው። ይሁን እንጂ ተጫዋቹ የጠየቀው የፊርማ ጉርሻ ክፍያ ግን ከዚህ በፊት በክለቡ ያልተደረገና ችግር መፍጠሩን የተነገረው። ሪያል ማድሪድ ሌሎች ተጫዋቾች በተመሳሳይ ይጠይቃሉ የሚል ፍራቻን ያንን ማድረግ በጭራሽ እንደማይፈልጉ ነው የተገለጸው። የሪያል ማድሪድ ነባር የበላይ ኃላፊዎችም ከስምምነት ካልተደረሰ ቀጣይ በነፃ ላለማጣት ሲባል በዚህ ወር ቪኒሲዮስ እንዲሸጥም ፍላጎት እንዳላቸው ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው።
ብራዚላዊው ቪኒሲዮስ በአሁኑ ሰዓት ግን ወደ ልምምድ ተመልሷል። የመጨረሻ ውሳኔውም ፍሎሬንቲኖ ፔሬዝ ናቸው እንደሚወስኑ የተነገረው። አርሰናሎች ተጫዋቹ ውሉን ለማራዘም ካልተስማማ ለማስፈረም በመጠበቅ ላይ እንደሚገኙ ጭምር ዘ አትሌቲክ የተባለ የመረጃ ምንጭም ይፋ አድርጓል። ፋብሪዚዮ ሮማኖ ይናገራል። ማንቸስተር ሲቲም ባርሴሎና በሮድሪ ዝውውር ፉክክር ውስጥ ሊቀላቀል ይችላል ብለው ያምናሉ ሲቲዎች። ማንቸስተር ሲቲ ሮድሪን ወደ ሪያል ማድሪድ ከመላክ ስምምነቱን እስካሁን ያላጠናቀቀው በዚህ ምክንያት ነው ብለው ነው የሚያምኑት። ምክንያቱም ባርሴሎናም በድርድሩ ገብቶ ቦታ ሊኖር ይችላል ብለው ስለሚያምኑ ነው። አሁን ላይ ባርሴሎና በሩን መክፈት እንደሚፈልግ ወይም ሪያል ማድሪድ ብቻ እንደሚፈልግ ለማንቸስተር ሲቲ መናገር የራሱ የሮድሪ ውሳኔ ይሆናል ተብሎ ይጠበቃል። እስከዛሬ ድረስ ሮድሪ ሁልጊዜም ቢሆን ተመራጭ መዳረሻው ሪያል ማድሪድ መሆኑን በተደጋጋሚ ጊዜም ሲገለጽ የነበረ ጉዳይ ነው። በቀጣይም ይህንን ነገር ያረጋግጣል ተብሎ ቢታሰብም ነገር ግን ያንን ውሳኔ ግን ከአንደበቱ እስኪያወጣው መጠበቅም የተሻለ እንደሚሆን ጭምር ነው የተነገረው። በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ከሪያል ማድሪድ ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው አርጀንቲናዊው ፍራንኮ ማስታንቱኖ ነው። በውሰትም ይህንን ክለብ ሊለቅ እንደሚችል የሚያሳዩ ነገሮችን እየወጡ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። ፍራንኮ ማስታንቱኖ በውሰት ፊዮረንቲናን ለመቀላቀልም መቃረቡን የሚያሳዩ መረጃዎችም እየወጡ እንደሚገኝ ዘገባው እየጠቆመ ይገኛል። ስለዚህም ፍራንኮ ማስታንቱኖ ፊዮረንቲናን ሊቀላቀል እንደሚችል ነው ፋብሪዚዮ ሮማኖ ይፋ እያደረገም የሚገኘው። በፊፋ እቅድ እኔ አልተሳተፍኩም ብሏል። አርሰን ቬንገር ናቸው ይህንን ሀሳብ የሰጡት። የቀድሞ የአርሰናል ታሪካዊ አሰልጣኝ አርሰን ቬንገር በአዲሱ የፊፋ እቅድ አልተሳተፍኩም ሲሉም ይፋ አድርገዋል። አሰልጣኝ አርሰን ቬንገር በፊፋ ውስጥም ዓለም አቀፍ የእግር ኳስ እድገት ኃላፊ በመሆን እያገለገሉ እንደሚገኝ የሚታወቅ ነው። አሁን ላይ አርሰን ቬንገር ባወጡት ይፋዊ መግለጫም ስለተሰረዘው የፊፋ እቅድ እንደማያውቁ ነው የገለጹት። እኔ በእቅዱ ላይ አልተሳተፍኩም ያሉት አርሰን ቬንገር እኔም መጀመሪያ ላይ ሰማሁት ከመገናኛ ብዙሃን ነበር ሲሉ ጭምር ሀሳባቸውን ሰጥተዋል። እኔ በእቅዱ ላይ ግን በጭራሽ አልነበርኩም ሲሉ ነው የተናገሩት። ፊፋ እቅዱን መሰረዙ አስፈላጊ እንደነበር የገለጹት አርሰን ቬንገር ፊፋ ጨዋታዎችን በግልጸኝነትና ታማኝነት እንዲያቀርብም ነው ጥሪ እያቀረቡ እንደሚገኝ የተነገረው። ኔይማር ጁኒየር ይናገራል። ስለ ጫማ መስቀል እያሰብኩኝ አይደለም ብሏል ኔይማር። ከሳንቶስ ጋር እስከ ታህሳስ ወር ድረስ ኮንትራት አለኝ። ለክለቡ ደግሞ አቅሜ የፈቀደውን ያክል ምርጥ ነገር ማድረግን እፈልጋለሁ። ከዚያ በኋላ አማራጮችን እመለከታለሁ። መቆየት፣ መልቀቅ፣ ጫማ መስቀል፣ መጫወቴን መቀጠል አላውቅም። እስከ ታህሳስ ድረስ ግን ገና ጊዜ አለ። እሱን የምንመለከተው ይሆናል ሲል ነው የተናገረው። የሰሜን ለንደኑ ክለብ ቶተንሃም የዝውውር መስኮቱ ሳያበቃ የፊት መስመሩን ለማጠናከር እየሰራ ነው። ሳቪኒሆ የቶተንሃም የረጅም ጊዜ ኢላማ ቢሆንም ማንቸስተር ሲቲ ግን ከመሸጡ በፊት ተተኪ ማምጣት ይፈልጋል የሚል መረጃ ይፋ እየተደረገ ነው። ቶተንሃም በተጨማሪም የሊቨርፑሉን አማካይ ኮዲ ጋክፖንም የማስፈረም ፍላጎት እንዳላቸው ነው ለወኪሎቹ ያሳወቀው። ይሁን እንጂ ቶተንሃም ከክለቡ ሊቨርፑል ጋር መደበኛ ንግግሮችን እንዳላደረጉ ይፋ ተደርጓል። በዚህ መሰረትም የመርሲሳይዱ ክለብም ሊቨርፑል ኮዲ ጋክፖን የመሸጥ ፍላጎት እንደሌለው ተነግሯል። በተጨማሪም ከቶተንሃም በፊት የፍራንክፈርቱ ዣን ማቲዮ ባሆያ እንዲሁ ደግሞ የኤሲ ሚላኑ ራፋኤል ሊያው ጨምሮ ሌሎች ኮከቦችንም እየተመለከቱ እንዳለ ቶተንሃም ሆትስፐርሶች እየተገለጸ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ናፖሊ ቤኖይ ባዲያሼልን የመግዛት መብት ያለው የውሰቱን ለማስፈረም የሚያደርገውን ድርድርም እያፋጠነ ባለበት ሰዓት ቸልሲም የተጨናነቀ የመከላከል ክፍሉን ቁጥርም ለመቀነስ እያሰበ እንደሚገኝ ነው ይፋ እየተደረገ የሚገኘው። ስለዚህም የታቀደው ዝውውር ፈረንሳዊው የመሃል ተከላካይ በጉዳትና በተከታታይ ደግሞ የመጫወት እድል በማጣቱ በስታንፈርድ ብሪጅ ያጣውን ብቃት እንደገና ለማንሰራራትም እድል ይሰጠዋል። ናፖሊ አሁንም ቢሆን በመሃል መከላከል የግራ ጎን ላይ መጫወት የሚችል ሌላ አካላዊ ጥንካሬ ያለው ተከላካይን የሚፈልግ ሲሆን ቸልሲ ደግሞ ከሌላ ንቁ የዝውውር መስኮት በኋላ ቦታ መፍጠር ይኖርበታል። የማክሰንስ ላክሯ መምጣት ውድድሩን ያጠናከረው ሲሆን ይህም ደግሞ ከአውሮፓ ውድድር በሌለበት የውድድር ዘመን ላይ ቻቪ አሎንዞ በምክንያታዊነትም ሊጠቀምባቸው ከሚችላቸው በላይ በርካታ የመሃል ተከላካዮችን እንዳይዝም ደግሞ ያደርገዋል ተብሎ ይታሰባል። እንደ ሳንቲ አውና ዘገባ ቸልሲና ናፖሊ ስምምነት ለማግኘትም ተቃርበዋል። ውይይቶቹ የመግዛት መብት ባለው በመጀመሪያም የውሰቱን ላይ ያተኮሩ ሲሆኑ ባዲያሼልም የእግር ኳስ ሕይወቱን በሴሪኤው ለመቀጠልም ፈቃደኛ ነው። ሁለቱ ክለቦች ቀሪዎቹን ዝርዝሮች ለመጨረስም በሚሞክሩበት ወቅት ላይ ተጨማሪ ድርድሮች እየታቀዱ ነው። ቸልሲ በመጀመሪያው ቋሚ ሽያጭን ይመርጥ ነበር።
ነገር ግን ቻቪ አሎንሶ ስብስቡን መቀነሱን ሲቀጥል አቋሙ የላለ ይመስላል። የላክሯ መምጣት እንደ ላቪ ኮልዊል፣ ወስሊ ፎፋና እና ቶሲን አደርቤው ካሉ የቆዩ አማራጮች ጎን ለጎን ባዲያሼል ወደ ታችኛው ተሰላፊነት ጎራ ገፍትሮት ነበር ወይም የመሰለፍ እድሉን በጣም አጥብቦበት ነበር። በሌላ በኩል ናፖሊ አዘውትሮ የመጫወት እድልንና ለሱ ጥንካሬዎችም ሊስማማ የሚችል የጥሩ ገንዘቦችን ደግሞ የሚያቀርቡለት አይነት ቡድን ተደርጎ እንደሚቆጠር ነው የተገለጸው። የስምምነቱ መዋቅር አሁንም ትልቅ ጉዳይ እንደሆነ እየቀጠለ ነው። ፉትቦል ኢታሊያ ቀደም ሲል እንደዘገበው ከሆነ ቼልሲ ተከላካዩን እንግዲህ 30 ሚሊዮን ዩሮ ገደማ የዋጋ ተመን ያወጣለት ሲሆን የተረጋገጠ የግዢ ውልም እንደሌለው ጭምር ነው። የውሰት ውል ደግሞ ለመቀበል ፈቃደኛ እንዳልነበር ነው የተገለጸው። የናፖሊ የዝውውር ገደቦችም ወጪያቸውን በጥንቃቄ ማስተዳደር እንዳለባቸውና ለቋሚ ውልም ቃል ከመግባታቸው በፊት የተጫዋች ሽያጭም ሊያስፈልጋቸው እንደሚችል ያሳያሉ። ሪያል ሶሴዳድ ለቤኖት ባዲያሼል ጥያቄ ያቀረበ ሲሆን ናፖሊ ደግሞ ፌዴሪኮ ጋቲን፣ ቲያጎ ጋብሪኤልን እንዲሁ ደግሞ ዣን ክሌር ቶዲቦን ጨምሮ ሌሎች አማራጮችን እያሰበበት ነው የሚገኘው። እዚህ ግንኙነቶች ከሁሉም አቅጣጫዎች ድርድሩን እንግዲህ ሊሳኩ ይችላሉ። ቼልሲ የተቀናቃኞችን ፍላጎት በመጠቀም ጠንካራ ውሎችንም ጭምር ለመጠየቅ ይችላል። ነገር ግን ሰሜዎቹ እንግዲህ ናፖሊ ከውይይቱ ሊያስወጣቸው ይችላል ተብሎ ይታሰባል። ቼልሲ አርኪ የውሰት ክፍያንና ወደ ቋሚ ሽያጭ የሚያመራ እውነተኛ መንገድን ካገኘ ዝውውሩ ለሁሉም አካላት ምክንያታዊ ይሆናል። ባዲያሼል አሁንም ቢሆን ጠቃሚ ብቃቶች ያሉት ሲሆን በጣሊያን አዘውትሮ መጫወቱ ደግሞ በራስ መተማመንና ዋጋውን እንደገና ለመገንባትም የተሻለው እድል ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከተን እንደምንገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችንን የተመለከትንበት የአዲስ ስፖርት የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር መረጃዎችን ያካፈልንበት የዛሬው የዕለተ ማክሰኞ የምሽቱ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ግን እጅግ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። ለዛሬ ስላዳመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።